የክፋት መንገድ መጨረሻው ገደል ቢሆንም ተጓዦቹ ግን ገና አልባነኑም። ማህሌት በዝና የቀረበላትን ብሩክን ይቅርታ ጠይቀሽ ግቢ የሚለውን ትዕዛዝ ይዛ በሀሳብ ትባዝናለች። ዝና ገንዘብ ነፍጓታል። 5000 1000 እያለ እያሾፈባት ካባረራት በኋላም ለታክሲ እንኳን በጎዳና ላይ ቆማለች። ኪሷ ባዶ ነው። ልቧ ግን በበቀልና በጭንቀት ተሞልቷል። እንዴት ነው ብሩክ ፊት የምቆመው ስትልም ራሷን ትጠይቃለች። ግን አማራጭ የላትም። ዝና ያዘዛት ለሰላም ሳይሆን ለስለላ እንደሆነም ጠንቅቃ ታውቃለች። በዚህ መሃል ነበረ ከደላላው ፊት ለፊት የተገናኘችው። ደላላውም ያንን ደረቅ ሳቁን እየሳቀ በባዶ ተስፋ ሊያታልላት ይሞክራል። የቅድስት ፍቅር በአፍንጫዬ ሊተክለኝ ነው እያለም በፊት ሲቀልድም፣ ማህሌት ግን የውስጧን ንዴት ወጣ። አንተ ስትሞት መሬት እንኳን አትቀበልህም፣ ቀብርህ ይነዳል ትለዋለች። ማህሌት ወደ ብሩክ ቤት የምትጓዘው ጉዞ እንደ ሞት ፍርድ ከብዷታል። እያንዳንዱ እርምጃዋ ወደ ኋላ ይጎትታታል። ይቅርታ የሚለው ቃል በአንደበቷ ላይ እንደ ሾህ ይለበልባታል። ይሁንና የዝና ዛቻና የገንዘብ ጥሙ ክፉኛ እየገረፋት ወደፊት ትሄዳለች። በሌላ በኩል በብሩክና በሞገስ መሃል ያለው ወንድማማችነት እንደ ጽኑ አለት እየጠነከረ ነው። ሞገስ በሆስፒታል አልጋ ላይ ሆኖም ሳለ ስለ ወደፊቱ ያልማል። ብሩክ ደግሞ የወንድሙን እጅ አጥብቆ ይዞ ንብረታችንን እናስመልሳለን፣ ዝናንም ዋጋውን እናስከፍለዋለን ሲል ቃል ይገባል። ይሄ ፍቅርና መተማመንን ነው እንግዲህ ማህሌት ልትረብሸው የመጣችው። ዝና በቢሮ ውስጥም ተቀምጦ ሳለ ይህንን የሰይጣን ሳቁን ይስቃል። ማህሌት ብሩክ ቤት ገብታ የምታመጣለትን ወሬም በጉጉት ይጠብቃል። ለሱ ሰው ማለት መጠቀሚያው ነው። ሉላን በክብሯ፣ ማህሌትን በገንዘብ፣ ሞገስን ደግሞ በንብረቱ እያስፈራራ ለመቆጣጠር ይሞክራል። ወደ ሆስፒታሉ ስንመለስ በሞገስና በብሩክ መካከል ያለው የወንድማማችነት ፍቅር ልብን የሚነካና በጨለማ ውስጥ የሚበራ ብርሃንም ይመስላል። ሞገስ በሞትና በህይወት መካከል በነበረበት ያ የጭንቅ ሰዓት ብሩክን እያሳየውም ጀግንነትን በአድናቆት ያወሳል። ታናሽ ሆነህ ሳለ የታላቅህ ጠበቃ ነበርክ ይለዋል። ያለፈውን የልጅነት ትዝታቸውን እንደ ውድ ሀብት እያዩ ያኔ በሰፈር ልጆች ተከቦ ሊመቱት በነበረበት ወቅት ታናሹ ብሩክ ተነስቶ እንደተከላከለለት እያስታወሱ ዛሬም ያ መከላከልና መተሳሰብ አልጠፋም። ብሩክ የወንድሙን እጅ አጥብቆ ይዞ ያረጋጋዋል። ንብረታችን ይመለሳል፣ ይሄ ሁሉ መከራም ያልፋል፣ ከዚህ ሀገር ወጥተን ሰላማዊ ህይወትን እንኖራለን ሲልም ቃል ይገባለታል። ይሳካል ወዳጄ ይለዋል ብሩክ ተስፋ በተሞላበትና በወንድማማችነት ፍቅር በታጀበ ድምጽ። ነገር ግን ከሆስፒታሉ ቅጥር ግቢ ውጪ ዝና በሉላ ላይ ተንጠልጥሏል። ዝና ያንን የጭካኔ ፈገግታውን እያሳየ በሞገስ ንብረት ላይ የጫነውን እገዳ እንደ ሹል ቢላዋ ተጠቅሞ ሉላን በክብሯ ላይ ሊደራደራት ይሞክራል። የሰው ልጅ የእድል መጀመሪያ የሚባለው እንዲህ አይነቱን አጋጣሚ ሲጠቀም ነው እያለ በዚያ መርዛማ አንደበቱ ሊያሳምናት ይጥራል። ንብረታቸውን ለመመለስና ክሱን ለማንሳት ቅድመ ሁኔታው የሉላ ክብር መሆኑንም በግልጽ አስቀመጠው። ሉላ ግን የቆመችበት መሬት ቢንቀጠቀጥም ልብ አራደችም። ባሌን አልከዳውም፣ መቼም ቢሆን ለእንደዚህ አይነት ንግግር ቦታ የለኝም ስትል በመለሰችለት መልስ የሉላ ፍቅር ጽናት በዝና ፊት ተጋረጠ። ሆኖም ግን ዝና በቀላሉ እጁን የሚሰሰው አይደለም። ፊቱ በንዴት ተለዋውጦ ማስፈራራቱን ቀጠለ። እሺ በህግ እንሂድ ካላችሁማ እኔም ክስ መሰርትባችኋለሁ፣ ንብረታችሁንም ጨርሳችሁ እንዳታዩ ታደርጋለሁ ሲልም ዛተባት። አሁን ሉላ በመካከል ምን እንደምታደርግ ግራ ተጋብታለች። በአንድ በኩል ለባሏ ያላት ጽኑ ፍቅርና በሌላ በኩል ደግሞ ክብሯ፣ በሌላ በኩል ደግሞ የባሏን ህይወትና ንብረት የማዳን ግዴታ ዝና የጣለባት ይሄ ክፋት አጣብቂኝ ውስጥ ጨምሯታል። ብሩክና ሞገስ በሆስፒታል አልጋ ላይ ሆነው የሚያለሙት የሰላማዊ ህይወት በዝና እጅ ወድቋል። ክፋትና ደግነትም ፊት ለፊት ተጋፍጠዋል። ማህሌት እነ ብሩክ ቤት ደጃፍ ላይ ቆማለች። የዝና ትዕዛዝም በጆሮዋ ላይ ያስተጋባል። እጇ እየተንቀጠቀጠ በሩን አንኳኳች። በሩ ሲከፈትም የቆመው ብሩክ ነበረ። ፊቱ ላይ የሚነበበው መገረምና ቁጣ ማህሌትን ክፉኛ አስፈራት። ይቅርታ ብሩኬ፣
አጥፍቻለሁ ስትል በውሸት እንባ ታጀበች። ብሩክ መጀመሪያ ሊያባረራት ቢፈልግም በልቡ ግን የመጨረሻ እድል ልስጣት አለ። ማህሌት ወደ ቤት ገባች። ነገር ግን በልቧ የያዘችው የዝና የስለላ ተልዕኮ ነበረ። ይሁንና በቤቱ ውስጥ ያየችው ነገር ህሊናዋን ሰነጠቃት። ብሩክና ቅድስት ለአባቷ ለአቶ ምሳዬ ያላቸውን እንክብካቤ፣ በወንድማማቾቹ መካከል ያለው ጽኑ ፍቅር ስታይ በውስጧ የነበረው በዝና የታዘዘችው መሰለን መርሳት ጀመረች። ዝና እህቷን አሳልፋ እንድትሰጥ የጠየቃት ጥያቄ በአእምሮዋ እያቃጨለ ማህሌት ለመጀመሪያ ጊዜ ራሷንም ጠላች። በሌላ በኩል ሉላ በዝና ቢሮ ውስጥ የመጨረሻውን ውሳኔ እንድትሰጥ ተጠየቀች። ዝና ዛሬ ካላደርሽ ንብረቱ ለዘላለም ይወረሳል ሲልም በድፍረት ተናገረ። ሉላ ግን ብልህ ነበረች። ከብሩክ ጋር ቀድማ ባደረገችው ስምምነት መሰረት በስውር ስልኳን ከፍታ ንግግሩን ሁሉ በድምጽ ትቀዳው ጀመረ። ንብረታችንን ብናጣውም እውነት ግን ተደብቆ አይቀርም። ህግ ንብረታችን በስህተት እንደተወረሰ አውቆ ይመልስልናል። ለንብረቴ ብዬ ክብሬን ማንነቴን አላጣውም። ሀብት ንብረቶችን ሁሉ አጥቼ በክብር መኖርን እመርጣለሁ። ንብረቴን መውሰድ ትችላለህ፣ እኔን ግን መቼም አታገኘኝም አለችው ሉላ ለዝና። እንግዲህ ዝና ሊመታ ሲነሳም ብሩክ ከፖሊሶቹ ጋር ወደ ቢሮ ድንገት ዘው ብሎ ገቡ። ሉላ የቀዳችው ድምጽና ብሩክ ያሰባሰባቸው የሙስና ማስረጃዎች ዝናን አጣብቂኝ ውስጥ ከተቱት። ያ የክፋት ግንብ በአንድ ጀንበር ፈራረሰ። ዝና በካቴና ታስሮ ሲወሰድ የአስፈሪ ግርማ ሞገሱ በሽንፈት ተተካ። የማህሌትም በመጨረሻም የዝናን ተልዕኮ በመተውም የሰራችውን ጥፋት ሁሉ ለብሩክ ተናዘዘች። ብሩክም በታላቅነት ይቅርታ አላት። ሞገስ ከሆስፒታል ወጥቶ ወደ ቤቱ ተመለሰ። ቅድስትና ብሩክም ሞገስና ሉላ በታላቅ ድግስ የፍቅራቸውን ጽናት አከበሩ። አቶ ምሳሌ ልጆቻቸው ሲደሰቱ እያዩም ተመስገን አሉ። የሰው ልጅ የማይሳካለት ችግሩ ከሀሳቡ እንደሆነ ማህሌት ተረዳች። ክፋት ለጊዜው ቢያሸንፍም በስተመጨረሻ ግን የውለታው ሚዛን ሁሌም ወደ በጎነት ያዘነብላል። ብርሃን ጨለማን ያሸነፈ ቢመስልም የዝና ክፋት ግን እንደ እሳት ፍም በአመድ ውስጥ ተቀብሮ መቆየቱን ማንም አላስተዋለውም። ዝና በብረት ቢታሰርም የገነባው የጥፋት ወጥመድ ግን በእስር ቤት ውስጥ ሆኖ በገንዘቡና በክፉ ተጽዕኖ አዳዲስ አገልጋዮችን ማፍራት ጀምሯል። ፊቱ ላይ ያ የለመደው የሰይጣን ፈገግታ አልጠፋም። ይልቁንም በቀልድ እያብሰለሰለ ይበልጥ ጨካኝ ሆኗል። በእስር ቤት ጎብኝ በሚመስል መልእክተኞች አማካኝነት ወደ ውጭ ትዕዛዝ ማስተላለፍም ጀመረ። የመጀመሪያው ኢላማው ደግሞ ያቺ የከዳችው ማህሌትና እስር ቤት እንዲገባ የከተተው የሆነው ብሩክን ነው። በአንድ ምሽት ማህሌት በሰላም ተኝታ ሳለች ስልኳ ይጮሃል። የማይታወቅ ቁጥር ነበረ። ስልኩን ስታነሳው የሚሰማው ድምጽ ግን የዝና ነበረ። ማህሌት እስር ቤት የገባሁት ለሽርሽር መሰለሽ? የከዳሽ ቀን የሞት ፍርድሽን እንደፈረምሽ እወቂ። የምትወጃቸው ሰዎች ሁሉ አንድ በአንድ ዋጋ ይከፍላሉ የሚል ቀዝቃዛ ማስፈራሪያ። ማህሌት ደንግጣ መሬት ተዘረረች። ዝናም ስልኩን ዘጋው። ዝና ከእስር ቤት ሆኖ የቤተሰቡን ሰላም መበጥበጡን ቀጥሏል። ብሩክና ቅድስት ሰርጋቸውን ለማዘጋጀት በሚሯሯጡበት ወቅት በየቀኑ የማይታወቁ ሰዎች ቤታቸው ዙሪያ ይሽከረከራሉ። አልፎ አልፎም በደጃፋቸውም ላይ የማስፈራሪያ ደብዳቤዎች ይጣላሉ። የሞገስ ንብረት ይመለሳል ቢባልም ዝና በማይታወቁ የህግ ሰንሰለቶች እንደገና እንዲታገድ በውስጥ ደባ እየሰራ ነው። አንድ ቀን ሞገስ በመንገድ ላይ ሁለት ሰዎች መንገድ ዘግተው አስቆሙት። ዝና ሰላም ብሎሃል ብቻ ብለውት ተሰወሩ። ቤተሰቡ ላይም ትልቅ ፍርሃት ነገሰ። ቅድስት አባቷን አቶ ምሳሌን ይዛ ወደ ሌላ ቦታ ለመሸሸግ ብታስብም የዝና ሰዎች መከታተል እንደማያቆሙና መሄጃ እንደሌላ ታውቃለች። ብሩክ ዝና በእስር ቤት መሆኑ ብቻ ሰላም እንደማያመጣ፣ ይሄ ሰውዬ ከእስር ቤት ሆኖ እንደፈለገ የሚያዛቸው ብዙ ሰዎች አሉት ማለት ነው እያለ በንዴት ይጮሃል። አሁን ከእስር ቤቱ አጥር ጀርባ ካለው ዝና ጋር ነው እየተጋፈጡ ያሉት። ማህሌት ለብሩክ ዝናን የማውቀው እኔ ነኝ። እስር ቤት ሆኖ ሰዎቹን በገንዘብ እየደለለ ከሚያስገድለን በፊት ክስህን አንሳና አስፈታው፣ አለበለዚያ ሁላችንንም እንደሚያጠፋን አውቃለሁ አለችው። ዝና በቀጣይ ምን ያደርጋል? በብሩክና በቅድስት ሰርግ ቀንስ ምን ያደርጋል? ማህሌት ዝናን ፈርታ መልሳ የነ ዝና ሰላይ ትሆናለች ወይስ እነ ብሩክን ሳትከዳ ከጎናቸው ትሆናለች የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በአክብሮት ጠይቃችኋለሁ።